ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰሙ አዳዲስ ስፖርታዊ መረጃዎችን በዛሬ ፕሮግራማችን ላይ አካተናል። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እያሰፈራችሁልን ከኛ ጋር እንድትቆዩ የተለመደ የአክብሮት ግብዣችን ነው። በዛሬ ፕሮግራማችን በርከት ያሉ ሀሳቦችን ወደ እናንተ እናደርሳለን። ውድ ቤተሰቦቻችን ከነዚህ መካከል ዛሬ የሚጠበቅ ጨዋታ አለ። በአውሮፓ የኮንፈረንስ ሊግ የፍጻሜ ጨዋታ ዛሬ ምሽት 4 ሰዓት ሲል የሚደረግ ይሆናል። ሪያል ቤቲስ እና ቼልሲ ደግሞ የዛሬዎቹ የዋንጫው ተፋላሚ ናቸው። በስፋት የምናነሳው ጉዳይ ይኖራል። የኮንፈረንስ ሊጉን ካነሳን አይቀር ደግሞ የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ እንዲሁ የፊታችን ቅዳሜ የሚደረግ ይሆናል። ከሱ ጋር ማያይዘን የምናነሳቸው በርከት ያሉ ስፖርታዊ ጉዳዮች ይኖራሉ። የሁለቱ ቡድኖች ተጫዋቾች የተለያዩ ሀሳቦቻቸውን እየሰጡ ይገኛሉ። የፓሪስ ሰን ዠርሜንም የኢንተር ሚላንም ከሁለቱ ጨዋታዎች ጋር በተለይ ደግሞ ከዛሬው ጨዋታ ጋር አያይዘን የምናነሳቸው ነጥቦች በርከት ያሉ ናቸው። ከክሪስቲያኖ ሮናልዶ ጋር በተያያዘ የሚወጡ መረጃዎች አሁንም እንደቀጠሉ ይገኛሉ። ምክንያቱም ተጫዋቹ አሁን ላይ እንግዲህ ከክለቡ አልናስር ጋር የኮንትራት ፊርማን ላይፈርም የሚችላል የሚሉ መረጃዎች እየወጡ ከመገኘታቸው ጋር በተያያዘ የተጫዋቹ ቀጣይ ማረፊያ የት ይሆናል? በርካቶች የሚጠብቁት ጥያቄ ነው። እንግዲህ ሰሞኑን ከሳዑዲው ክለብ አልሂላል ጋር ስሙ ሲነሳ ነበር። ምናልባት ወደ አውሮፓ ክለቦችም ሊመለስ የሚችልበት እድልም አለ የሚሉ ዘገባዎችም እንዲሁ ሲወጡ ነበር። ቸልሲና ሪያል ማድሪድ በተለይ በዓለም ክለቦች ዋንጫ ላይ ተሳታፊ ናቸውና ለዚህ ውድድር ይህንን ተጫዋች ሊወስዱት እንደሚፈልጉ የሚያሳዩ ዘገባዎች ከዚህ በፊት ሲነሱ ነበር። አልሂላልም በእርግጥ የዚህ ውድድር ተሳታፊ ነውና ይህንን ተጫዋች ሊቀላቅለው እንደሚችል የሚያሳዩ መረጃዎች እየወጡ ይገኛሉ። ዛሬ የሰማነው መረጃ ደግሞ አንድ የስፔን ክለብ ፕሬዝዳንት እንግዲህ የስፔን ክለብ ነው ይሄ ክለብ የሱ ክለብ ፕሬዝዳንት ደግሞ ክሪስቲያኖ ሮናልዶ እኛ ጋር ለመምጣት ይስማማ እንጂ እኔ ሳዑዲ ሄጄ ተሸክም ያመጣዋለሁ የሚል አይነት ሀሳብን ሰጥተዋል። ለምናነሳው ይሆናል። አሰልጣኝ ሩበን አሞሪምም እንዲሁ ከስፖርቲንግ ሊዝበን ጋር መመለስ ጋር በተያያዘ ከክሪስቲያኖ ሮናልዶ ጋር ያነሱት ነጥብ አለ። እሱንም እንዳስሳለን። የዝውውር መስኮቱ ለመከፈት እጅጉን ቅርብ እንደሆነ ይታወቃል። አሁን ላይ የተለያዩ ተጫዋቾችንም ለማዛወር ትልልቆቹ ክለቦች ሙከራዎችን እያደረጉ ነው። ማንቸስተር ዩናይትድ፣ አርሰናል፣ ማንቸስተር ሲቲ፣ ሊቨርፑል፣ ቸልሲ፣ ሪያል ማድሪድ፣ ባርሴሎና ሌሎችም የአውሮፓ ታላላቅ ክለቦች በዝውውር መስኮቱ ሳይከፈት በፊት ምን አይነት እንቅስቃሴዎችን እያደረጉ ነው? በርከት ያሉ የዝውውር ጉዳዮችን እየሰማን ነው። እነሱንም መረጃዎች ወደ እናንተ እናደርሳለን። እስከ ፕሮግራማችን ፍጻሜ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ፏድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። ቪዲዮአችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ ተመልሰን እንመጣለን። አብራችሁ ይቆዩ። ተመለሰን ውድ ቤተሰቦቻችን፣ ዛሬ የሚደረገውን ጨዋታ በማስቀደም ነው የምንጀምረው። ከአውሮፓ ውድድሮች መካከል አንደኛው ደግሞ ዛሬ የፍጻሜው ጨዋታ ይደረጋል። የኮንፈረንስ ሊግ የፍጻሜ ጨዋታ ዛሬ ምሽት ነው የሚደረገው። ከዚህ ጨዋታ ጋር በተያያዘ የተለያዩ ሀሳቦች እየተነሱ ይገኛሉ። በቸልሲም እንዲሁ ደግሞ በሪያል ቤቲስም በኩል የተለያዩ ሀሳቦችን እየሰማን እንገኛለን። በሪያል ቤቲስ ቤት አንቶኒና ኢስኮ በዚህ ጨዋታ ላይ የሚጠበቁ ተጫዋቾች እንደሆኑ ይታወቃልና ከዚህ ጨዋታ ጋር አያይዘው ያነሷቸው ነጥቦች አሉ። እነሱን ጉዳዮች እንመለከታለን። ዛሬ ምሽት 4 ሰዓት ሲል ግን ሁለቱ እንግዲህ ክለቦች የስፔኑ ክለብ ሪያል ቤቲስ ከእንግሊዙ ክለብ ቸልሲ ጋር ጨዋታቸውን የሚያደርጉ ነው የሚሆነው። ምሽት 4 ሰዓት ላይ ነው የሚደረገው። ለደጋፊው ደስታን እንደምናመጣ እንተማመናለን ብሏል የሪያል ቤቲሱ አሰልጣኝ ማኑኤል ፔሌግሪኒ ነው ይህንን ሀሳብ የሰጠው። የቀድሞ የማንቸስተር ሲቲ አሰልጣኝ እንደነበሩ ይታወሳል ቺሊያዊው ማኑኤል ፔሌግሪኒ እና ዛሬ ሪያል ቤቲስን ይዘው ለፍጻሜ መድረሳቸውን እንግዲህ ያረጋግጠዋል። ዛሬ ዋንጫ ጨዋታውን ያደርጋል። የሪያል ቤቲስ ዋና አሰልጣኝ የሆኑት ማኑኤል ፔሌግሪኒ ቡድናቸው እንግዲህ ዛሬ ምሽቱን ደጋፊውን ለማስደሰት እንደሚጥሩ ጭምር ነው እየተናገሩ የሚገኙት። ለደጋፊው ደስታን ለማምጣትና ትልቅ የኃላፊነት እንዲሁ ደግሞ በራስ የመተማመን ስሜትም ይሰማናል ሲሉ ጭምር ነው አሰልጣኝ ማኑኤል ፔሌግሪኒ እየተናገሩ የሚገኙት። ቼልሲን ማክበር አለብን፣ እነሱ አስደናቂ አቅም እንዳላቸው በደንብ እናውቃለን፣ ነገር ግን ጨዋታውን እንደምናሸንፍ ግን በሙሉ እንተማመናለን ሲሉ ነው አሰልጣኝ ማኑኤል ፔሌግሪኒ እየተናገሩም የሚገኙት። አስፈላጊው ነገር ስኬታማ የሚያደርገንን የተለመደውን የአጨዋወት ሲስተማችንን መከተል ነው። ስህተቶችን ለመቀነስ የተሻለንን ሁሉ እናደርጋለን። እንግዲህ ስህተት የምንሰራ ከሆነ ግን ዋጋ ያስከፍለናል ሲሉ ተናግረዋል። ስለዚህ ስህተቶቻችንን ቀንሰን የዛሬውን ጨዋታ አሸንፈን ለመውጣት በትልቁ እንሰራለን ሲል አሰልጣኝ ማኑኤል ፔሌግሪኒ ተናግሯል። በዛሬው ጨዋታ ከሚጠበቁት የሪያል ቤቲስ ተጫዋቾች መካከል አንደኛው ኢስኮ ነው፣ ሌላኛው አንቶኒ ነው። እነሱም ሁለቱም ተጫዋቾች እንዲሁ ሀሳቦቻቸውን ሰጥተዋል። ቸልሲ ከኛ አይበልጥም፣ ትልቅ ክለብ ነን እኛ ሲልም
ኢስኮ አላርኮን ተናግሯል። የቀድሞው የሪያል ማድሪድ ተጫዋች ይህንን ሀሳብ ሰጥቷል። የሪያል ቤቲሱ አምበል ኢስኮ አላርኮን ቡድናቸው በዛሬ ምሽቱ ጨዋታ ለክለቡ ታሪክ ለመጻፍም አልሞ ወደ ሜዳ እንደሚገባ ጭምር ነው እየተናገረ የሚገኘው። በቸልሲና በሪያል ቤቲስ መካከል ያለው ልዩነት ገንዘብ ብቻ ነው ብሏል ኢስኮ። ወደ ፍጻሜ የምንገባውም የተለየ ፍቅርና ስሜትን ይዘን ነው ሲልም ጭምር ይናገራል። አክለውም እንግዲህ በአውሮፓ ታሪክ መስራት እንግዲህ በትልቁ እንፈልጋለን። ይህንን ደግሞ ለእኛ የተለየ ጥቅም አድርገን እንወስደዋለን። ሁላችንም ትልቅ ክለቦች ነን። ስለዚህም ይህንን ለማድረግ ደግሞ እኛ ምንም የሚያግደን ነገር የለም። ቸልሲ እኛን የሚበልጠው በገንዘብ ብቻ ነው ሲል ኢስኮ አላርኮን ሀሳቡን ሰጥቷል። የሪያል ቤቲስ አምበል ሆኖ የአውሮፓ ኮንፈረንስ ሊግ ዋንጫን ማሸነፍ ህልም ነው፣ ነገር ግን ተጋጣሚያችንን አሳነሰን ልንመለከተው የማንችለው ቸልሲ ነው ሲል ኢስኮ አላርኮን ጨምሮ ተናግሯል። ሌላኛው አንቶኒ እንግዲህ ከዛሬው ጨዋታ ጋር በተያያዘ ሀሳቡን ሲያነሳ ሜዳው ላይ ነው ቅሬታውን ያቀረበው። ከአውሮፓ ኮንፈረንስ ሊግ የፍጻሜ ጨዋታ በፊት አንቶኒ የሚጫወትበትን ሜዳ ተችቶታል። ትክክለኛ እንዳልሆነና ለመጫወትም በጣም አስቸጋሪ በመሆኑ ለአዘጋጆቹና ለስቴዲየሙ ባለቤቶችም እንግዲህ እንዲያስተካክሉት ጭምር ነው ጥያቄውን አቅርቧል የሚል መረጃ እየወጣ የሚገኘው። አንቶኒ እንግዲህ የሜዳው ሳር ምቾት እንደሌለውና እንዲሁም ደግሞ ታኬት ተናንቆ የሚይዝ አይነት ሜዳ እንደሆነ ነግሯቸዋል ተብሏል። ኳስን በተገቢ ሁኔታ እንዲቀባበሉና ሲነጥር ደግሞ በትክክል እንደማይነጥርም ጭምር ነው ተጫዋቹ የተናገረው። አንቶኒ እንግዲህ ይህንን ቅሬታ ያቀረበውም እንግዲህ በጨዋታው ላይ የእሱን ተጽዕኖ ሊቀንስበት እንደሚችል እንዳሰበ ጭምር ስላሰበ ነው ዘገባዎች እየጠቆሙ የሚገኙትና ይህንን እንግዲህ መልእክቱን ወይም ደግሞ ይህንን ቅሬታውን ለአዘጋጆች ወይም ደግሞ የሜዳውን ባለቤቶችን ጭምር እንዳናገራቸው ጭምር እየተገለጸ ይገኛል። ዛሬ ላይ እንግዲህ ሜዳው የሚስተካከል ይሆን በርካቶች ይጠብቁታል። ነገር ግን በኮንፈረንስ ሊግ የፍጻሜ ጨዋታ ዛሬ ምሽት 4 ሰዓት ላይ ከመደረጉ በፊት አንቶኒ ሜዳው ላይ ቅሬታን እንዳቀረበ ጭምር መረጃዎቹ እያሳዩ ይገኛሉ። በቸልሲ በኩልም አሰልጣኝ ኤንዞ ማሬስካ ከጨዋታው ጋር አያይዘው ሰፋ ያሉ ሀሳቦቻቸውን እንዲሁ እየሰጡ ናቸው። የተለያዩ ሀሳቦቻቸውን በዚህ እንግዲህ ጨዋታ ላይ አያይዘው ተናግረዋል። ሳንቾን ጨምሮ ስለተለያዩ ተጫዋቾች ከቸልሲ መውጣት ተጠይቁኛላችሁ፣ ነገር ግን ገና የፍጻሜ ጨዋታ ይጠብቀናል። ከፍጻሜው በኋላ ስለ ወደፊቱ ማውራት እንጀምራለን። አሁን ግን ስለ ፍጻሜው ብቻ ነው ትኩረት ማድረግ የምፈልገው ሲሉ ነው አሰልጣኝ ኤንዞ ማሬስካ የተናገሩት። ዋንጫው ለሁሉም ሰው ጠቃሚ ነው። በእሁዱ ጨዋታ ደግሞ ደጋፊዎች ደስተኛ እንደነበሩ አይታችኋል። ያ የተለመደ ነው። ባለቤቶቹ በዚህ 2 ዓመት ገንዘብ አውጥተዋል። አሁን ደግሞ አንድ ጠቃሚ ነገር ላይ ደርሰዋል። ለሁሉም ጥሩ ነው። እናም ለባለቤቶቹና ለደጋፊዎቹ እንዲሁም ደግሞ ለክለቡ ሌላ ዋንጫ እንሰጣቸዋለን ሲል ነው አሰልጣኝ ኤንዞ ማሬስካ የተናገረው። እንግዲህ ይህንን ዋንጫ ማሸነፍ የሚችሉ ከሆነ የመጀመሪያው ቡድን ያደርጋቸዋል። የአውሮፓ ቻምፒየንስ ሊግን፣ የዩሮፓ ሊግንና የኮንፈረንስ ሊግን ሶስቱንም በአውሮፓ የሚደረጉ ውድድሮችን ዋንጫ በማሳካት የመጀመሪያው ያደርጋቸዋል። ሲተቹን ለነበሩት ተቺዎቻችን ምላሽ ለመስጠት የመጀመሪያውን ነገር አድርገናል። ዛሬ ዋንጫውን ማሳካት አለብን። ብዙ ተቺዎች የካቲትና መጋቢት ወር ላይ ትችቶችን ሲያደርሱብን ነበር፣ ነገር ግን እኛ ወደፊት ቀጥለናል ሲልም ጭምር ነው አሰልጣኝ ኤንዞ ማሬስካ የተናገረው። በዘንድሮ የፕሪሚየር ሊግ ሲዝን በሊጉ ከቼልሲ 120 የበለጠ ብዙ እንግዲህ ትልቅ የጎል ዕድሎችን የፈጠረው ክለብ ሊቨርፑል ብቻ ነው። 150 የግብ ዕድሎችን ፈጥሯል ሊቨርፑል። ቼልሲ ሁለተኛ ነው 120 በመፍጠር። በሊጉ ከቼልሲ 57 በመቶ የበለጠ ብዙ ደግሞ በአቬሬጅ እንግዲህ ከፍተኛውን የኳስ ቁጥጥር ያለው ክለብ ማንቸስተር ሲቲ ብቻ ነው። ቼልሲ 57 በመቶ ሲያስመዘግብ ማንቸስተር ሲቲ 61 በመቶ በማስመዝገብ በቀዳሚነት ተቀምጧል። በሊጉ እንግዲህ ከቼልሲ የበለጠ ትንሽ በ90 ደቂቃ ጎል የተቆጠረበት ወይም የሚቆጠርበት ክለብ አርሰናል ነው። አርሰናል እንግዲህ በ90 ደቂቃው 0.9 ያክል ግቦች ይቆጠሩበታል፣ አንድ ጎል ያልሞላ ማለት ነው። በአንጻሩ ቼልሲ 1.1 ነው በአቬሬጅ ሲሰላ ይሄን የተመዘገበውና እንግዲህ ማሬስካ ዛሬም ዋንጫውን በማምጣት እንዲሁ በአውሮፓ ቻምፒየንስ ሊግም ተሳታፊ መሆናቸውን አረጋግጠዋልና ይህንን የውድድር ዓመታቸውን እንግዲህ በትንሹም ቢሆን ስኬታማ አድርገው ለማጠናቀቅ ሙከራዎችን ያደርጋሉ ተብሎ ይታሰባል። ዛሬ ምሽት 4 ሰዓት ሲል በስፔኑ ክለብ ሪያል ቤቲስ እና በእንግሊዙ ክለብ ቼልሲ መካከል የአውሮፓ ኮንፈረንስ ሊግ የፍጻሜ ጨዋታ የሚደረግ ይሆናል። ሊቨርፑልን የተመለከቱ መረጃዎችን ደግሞ እናንሳ። ሊቨርፑል የአርነ ስሎት ረዳት አሰልጣኝ የሆነው ጆን ሄቲንጋን ከአያክስ ጋር እንግዲህ እንዲደራደር ፍቃድ ሰጥተውታል ተብሏል። ሊቨርፑል ምክትል አሰልጣኛቸውን እንግዲህ አያክስ ያለው ስምምነት ከጠናቀቀ የሄቲንጋ ምክትልን ለማግኘትም ዝግጁ ይሆናሉ ተብሎ ይጠበቃል። አሁን ላይ እንግዲህ ሄቲንጋ ከአያክስ ጋር ድርድር ላይ እንደሆነ እየተገለጸ ይገኛል። ስለዚህ ሊቨርፑሎች የአርነ ስሎትን ረዳት አሰልጣኝ ሌላ ለማግኘት ሙከራዎችን ያደርጋሉ ተብሎ ነው የሚጠበቀው። ሌላኛው ከሊቨርፑል ጋር የሚነሳው ጉዳይ በዚህ የዝውውር መስኮት በንቃት ከወዲሁ እየተሳተፉ ከሚገኙ ክለቦች መካከል
አንደኛው ነው። ጀረሚ ፍሪምፖንግን ማስፈረማቸውን አረጋግጠዋል። ሌላኛው ፍሎሪያን ቨርትስን ለማስፈረም እጅጉን ተቃርበዋል። እንዲሁም ሚሎስ ኪርኬዝንም ለማስፈረም በትልቁ እየተንቀሳቀሱ እንዳለ ሰምተናልና ዘንድሮ የፕሪሚየር ሊግ አሸናፊ ናቸው። በሚቀጥሉት የውድድር ዓመታት ደግሞ በአውሮፓ ቻምፒየንስ ሊግና በሌሎች ውድድሮችም ስኬታማ ለመሆን እንዲሁ የእንግሊዝ ሻምፒዮንነታቸውንም ለማስቀጠል በትልቁ አሁንም በዝውውር መስኮቱ ላይ በንቃት እየተሳተፉ ነው የሚገኙት። በተለይ ትሬንት አሌክዛንደር አርኖልድን ከዚህ ክለብ ጋር ከተለያየ በኋላ ማን ነው የሚተካው የሚል አይነት ጥያቄዎች ሲነሱ ነበር። በእርግጥ ኮነር ብራድላይ በዚህ ቡድን ውስጥ የሚገኝ ሌላኛው የቀኝ ክንፍ ተጫዋች ነው። ነገር ግን አሁን ላይ ጀረሚ ፍሪምፖንግን ከባየር ሌቨርኩዘን ማስፈረም ችለዋል። ቀጣዩ የባየር ሌቨርኩዘን ተጫዋች ኢላማቸው ነው። ፍሎሪያን ቨርትስ ቀጣዩ ኢላማቸው እንደሆነ ይታወቃል። ሊቨርፑል እንግዲህ ከባየር ሌቨርኩዘን ጋር የሚያደርጉት ውይይት አሁንም እንደቀጠለ ጭምር ነው ምንሰማው። በግል ውል ግን ከተጫዋቹ ጋር ከስምምነት ደርሰዋል። ስለ ክፍያው፣ ስለ ጉርሻዎች አሁን ላይ እየተወያዩ ነው። ይህ ስምምነት ደግሞ በቅርቡ እንደሚጠናቀቅ እንደሚጠበቅ ነው ፋብሪዚዮ ሮማኖ ጭምር መረጃውን እያጋራ የሚገኘው። ከፋብሪዚዮ ሮማኖ ጭምር ውጪ ሌሎችም እንግዲህ እነ ቤን ጃኮብስም ጭምር እነ ዳቪድ ኦርነስቲንም ጭምር ይህንን መረጃ በስፋት እያጋሩት ይገኛሉ። ስለዚህ ሊቨርፑል ቀጣዩ ፍሎሪያን ቨርትስን ለማስፈረም ከዛው ከባየር ሌቨርኩሰን ሁለተኛውን ተጫዋች ለማስፈረምም በትልቁ እንቅስቃሴ እንዳደረጉ ነው እየሰማን የምንገኘው። ፍሎሪያን ቨርትስ የሊቨርፑልን ቀዩን ማሊያ መልበስ ይፈልጋል የሚል መረጃዎች እየወጡ ይገኛሉ። የተጫዋቹን ዝውውር ለማጠናቀቅም ለዳይሬክተሮቹና ለሌሎች ሰዎችም ጥቂት የመጨረሻ ደረጃዎች ብቻ ነው አሁን ላይ እየቀሩም የሚገኙት። በአሁኑ ጊዜ ዋናው የድርድር ርዕስ የዝውውር ክፍያ ምን ያክል እንደ ቋሚ መጠንና በምን ያክል ደግሞ እየተከፋፈለ እንደሚከፈልና ተጨማሪ አንቀጾች ብቻ እንዴት እንደሚደረጉ ብቻ በመወያየት ላይ ናቸው እንጂ ሌሎቹ ነገሮች ላይ በአብዛኛው ከስምምነት እንደጨረሱ ጭምር ነው እየተገለጸም የሚገኘው። ስለዚህ የተጫዋች አሁን ላይ እንግዲህ ይህንን ቡድን ለመቀላቀል ከጫፍ መድረሱን የሚያሳዩ መረጃዎች እየደረሱ ወይም እየወጡ እንደሚገኙ ነው ዘገባዎች እያሳዩም የሚገኙት። ሌቨርኩሰኖች ለፍሎሪያን ቨርትስ ለሊቨርፑል ያለው ቁርጠኝነትና ግቡን በደንብ ያውቁ ነበር። ወደ ውጭ እንግዲህ ሀገር ለመሄድም ሲወስን ወራትን አሳልፈዋልና ሊቨርፑል ይህንን ተጫዋች ለማስፈረም በትልቁ ገፍተዋል። በአንጻሩ ማንቸስተር ሲቲ ይህንን ተጫዋች የማስፈረም ትልቅ እድል ነበረው፣ ነገር ግን ሳይጠቀምበት ቀርቷል። ራሱንም ከዚህ ዝውውር አግልሏል። ሊቨርፑል ከዛ በኋላ ግን በደንብ ጠንክሮ ይህንን ተጫዋች ለማስፈረም አሁን ላይ ከጫፍ ላይ የደረሰው ክለብ እንደሆነ እየተገለጸም ይገኛል። ፍሎሪያን ቨርትስ ከማንቸስተር ሲቲ እና ባየር ሚኒክ የቀረበለትን ጥያቄ ውድቅ ካደረገ በኋላ ነው ሜይ 13 ሊቨርፑልን ለመቀላቀል የመጨረሻ ውሳኔውን ያደረገው። ሊቨርፑልና ማይክል ኤድዋርድስ ከ2020 ጀምሮ ፍሎሪያን ቨርትስን ለማስፈረም ሲጥሩ የቆዩ ሲሆን ከዚያ ጊዜ ጀምሮ ግንኙነታቸውን እስካሁን ድረስ አላቋረጡም እንደነበር ነው የጀርመኑ ተነባቢው ቢልድ ይህንን መረጃ ያጋራው። ሌላኛው ከጀርመን የሚፈልጉት አንድ የአጥቂ መስመር ተጫዋች አለ። በተለይ በዚህ የተጫዋቾች የዝውውር መስኮት በአጥቂ ስፍራ ላይ የሚጫወቱት እነ ዳርዊን ኑኔስን፣ ዲኤጎ ዦታን ከክለቡ ሊለያዩ የሚችሉበት እድል ሰፊ ነውና ሊቨርፑል በእነሱ ቦታ ተጫዋች ማስፈረም የግድ ይኖርባቸዋል። አሁን ላይ ሁጎ ኤኬቴኬን ለማስፈረም ከባድ ፉክክር ውስጥ እንደገቡ መረጃዎች ያሳያሉ። ንግግሮች ተጀምረዋል። አርኔ ስሎት እና ኤድዋርድስ እሱን ለማስፈረምም ፍላጎቱ አላቸው። በአሁኑ ወቅት ዋና ተፎካካሪያቸው ቸልሲ እንደሆነ ተገልጿል። ሁጎ ኤኬቴኬ ከክለቡ አይንትራክ ፍራንክፈርት እንደሚለቅ ተረጋግጧል። ስለዚህ በቀጣይ የእንግሊዞቹን ከሁለት አንዳቸውን ክለቦች ይቀላቀላል ተብሏል። ሊቨርፑል ይህንን ተጫዋች ለማስፈረምም ፉክክር ውስጥ የገባ የቅርብ ጊዜ ቡድን እንደሆነ ነው ፍሎሪያን ፕሌተንበርግ መረጃውን ያጋራው። ማንቸስተር ዩናይትድን ደግሞ እንመልከት። በማንቸስተር ዩናይትድ እና በእንግሊዛዊው የመሃል ሜዳ ተጫዋች መካከል በኮቢ ማይኖ መካከል ኮንትራት በማራዘም ዙሪያ ንግግሮች አሁንም በመካሄድ ላይ እንደሆኑ መረጃዎች እየወጡ ነው። እስካሁን ድረስ ምንም አይነት ስምምነት ላይ ያልተደረሰ ሲሆን ኮቢ ማይኖ ኮንትራቱን ለማራዘም እንግዲህ ሳምንታት እንግዲህ እየተነጋገሩ እንደሆነ ነው ዘገባዎች የሚያሳዩት። ደሞዙ ደግሞ እንደ ብዙሃኖቹ የቡድን አጋሮቹ 170,000 ፓውንድም በሳምንት እንዲከፈል ይፈልጋል። ከዚህ በተጨማሪ ኮቢ ማይኖ በሩበን አሞሪም የአጨዋወት ስርዓት ውስጥም ሁነኛው የእርሱን ቦታ ማወቅም እንዲሁ ይፈልጋል። ይህንን ነገር እንዲረጋገጥለት ይፈልጋል ነው የሚለው መረጃው። ይህንን ያለው ደግሞ በእንግሊዝ ብሔራዊ ቡድን ውስጥ ያለው ቦታን እንግዲህ እንዳያሳጣው ስጋት ስላደረበት እንደሆነም ጭምር ነው የሚነገረው። ስለዚህ በሩበን አሞሪም ሲስተም ውስጥ የቋሚ ተሰላፊነት ቦታን ማግኘት የማይችል ከሆነ ግን ሌሎች ክለቦችን ለመቀላቀል ሙከራዎችን ሊያደርግ እንደሚችል ጭምር መረጃዎች እያሳዩ ይገኛሉ። ክሪስ ዊለር ነው ይህንን መረጃ ያጋራው። ሩበን አሞሪም ወደ ማንቸስተር ዩናይትድ በመምጣቱ ደስተኛ መሆኑን አስመልክቶ የሰጠው አስተያየትን ሰምቻለሁ ይላል። ጆዜ ሞሪኒዮ ነው ይህንን ሀሳብ የሰጠው። እኔ ከዓመታት በፊት ወደ ፖርቶ ሳመራ አሁን ላይ እርሱ እንደተሰማው አይነት ስሜት ተሰምቶኝ ነበር። እኔ ወደዛ የሄድኩት በጥር ነበር። በዚያም አስቸጋሪ 6 ወራትን አሳልፌያለሁ። በመጀመሪያው 6 ወራቴ ለዩኤፋ ቻምፒየንስ ሊግ እንኳን ማለፍ አልቻልኩም።
ከዚያ በኋላ ግን የተፈጠረው ነገር ሁላችሁንም በሚገባ ታውቁታላችሁ፣ ታሪክ ሰርቻለሁ ብሏል። ጆዜ ሞሪኖ ከሩበን አሞሪም ጋር የስኬት መንገዱን እንደሚጠርግለትም ፍንጭ እየሰጡ ይገኛሉ። እንግዲህ ወደ ፖርቶ ሄደው የሰሩትን ታሪክ በርካቶች የሚያስታውሱት ነው። በፖርቶ የአውሮፓ ቻምፒየንስ ሊግን ጭምር ማሳካት መቻሉን እናስታውሳለን። ጆዜ ሞሪኖ እና ሩበን አሞሪምም ወደ ስኬት እንደሚንደረደር በጣም እርግጠኛ ነኝ የሚል አይነት ሀሳብን ነው ፖርቱጋላዊው ጆዜ ሞሪኖ የሰጡት። ማቲያስ ኩኛ በማንቸስተር ዩናይትድ ላይ እምነት እንዳለው ተነግሯል። በቅርቡ ከማንቸስተር ዩናይትድ ጋር የተቀላቀለው ብራዚላዊው የ26 ዓመት ተጫዋች ማቲያስ ኩኛ በማንቸስተር ዩናይትድም እምነት እንዳለው ነው የሚነገረው። ማንቸስተር ዩናይትድ በሊጉ የደረጃ ተንጠረዥ ዝቅ ብሎ መጨረሱና በአውሮፓ ውድድሮች ላይ ማለመሳተፉ የክለቡን ታላቅነት ይቀንሷል ብሎ አያስብም። ማቲያስ ኩኛ ማንቸስተር ዩናይትድን መቀላቀሉ ምንም አይነት ጉዳት ያስከትላል ብሎ እንደማያስብ ነው ብሪቲሽ ብሮድካስቲንግ ኮርፖሬት እንግዲህ ያስነበበው። ስለዚህ ማቲያስ ኩኛ በማንቸስተር ዩናይትድ እጅጉን ደስተኛ እንደሆነ የሚያሳዩ መረጃዎች እየወጡ ነው። በ2024/25 የውድድር ዘመን ማንቸስተር ዩናይትድ እና ቶትንሃም ለዩሮፓ ሊጉ ፍጻሜ ትንቅንቅ መድረሳቸውን ተከትለው የቀድሞው አሰልጣኝ ጆዜ ሞሪኖ የትኛውን ቡድን እንደሚደግፍ ተወዛግበው እንደነበር ተናግረዋል። ስለ ጉዳዩ ሀሳባቸውን ያጋሩት ጆዜ የትኛውን ቡድን እንዲያሸንፍ ትፈልጋለህ ብለህ ብትጠይቀኝ ልቤ ለሁለት ይከፈላል። ማንን መምረጥ እንዳለብኝም ግራ ገብቶ ነበር። ምክንያቱም ዩናይትድ ቢያሸንፍ የሶን እንዲሁ ደግሞ የቶትናም ደጋፊዎች ነገር ያሳስበኛል። በሌላ በኩል ደግሞ ቶትናም ቢያሸንፍ ዩናይትድ ከልቤ ስለምወደው እንዲሁም ሩበን አሞሪም ጋር ደግሞ ጥሩ ግንኙነት ስላለኝ ስለ እርሱ ደግሞ ልቤ መሰበሩ አይቀርም ነበርና ነገር ግን በስተመጨረሻም የሆነው ሆኗል ሲልም ነው ጆዜ ሞሪኖ የተናገሩትና ይህንን እንግዲህ ጨዋታ ለመመልከት በጣም ልቤ ተከፍሎ እንደነበር ልነግራችሁ ወዳለው ሲል ነው ጆዜ ሞሪኒዮ የተናገሩት። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። ቲየሪ ዳንኤል ኦንሪ አርሰናል ሁሊያን አልቫሬዝን ከአትሌቲኮ ማድሪድ ቢያስፈርሙ እንግዲህ የተሻለ ነገር እንደሚሰጣቸው ጭምር እንደሚያምን ነው የተናገረው። የትኛው አጥቂ አርሰናል ወደ ፕሪሚየር ሊግ ዋንጫ ሊወስድ ይችላል ተብሎ ጥያቄ ቀርቦለት ነው ቲየሪ ዳንኤል ኦንሪ የቀድሞው የአርሰናል ኮከብ አጥቂ ይህንን ሀሳብ የሰጠው። ሁሊያን አልቫሬስ ሲል ነው ምላሹን የሰጠው። የትኛው አጥቂ አርሰናል ወደ ፕሪሚየር ሊግ ለዋንጫ ሊወስድ ይችላል ተብሎ ጥያቄ የቀረበለት ቲየሪ ዳንኤል ኦንሪ በዚህ ሰዓት ከምወዳቸው የ9 ቁጥር ተጫዋቾች አንደኛው የአትሌቲኮ ማድሪዱ ሁሊያን አልቫሬዝ ነው ሲል ይናገራል። እሱ የሚጫወትበት መንገድን በጣም ወደዋለሁ፣ ነገር ግን አርሰናል እሱን ሊያስፈርመው ይችላል ወይ እኔ አላውቅም ሲልም ጭምር ነው ምላሹን የሰጠው። የቀድሞ የአርሰናል ሌጀንድ የሆነው ቲየሪ ዳንኤል ኦንሪ ይህንን ሀሳብ ያጋራው። የቀድሞ ሌላኛው የአርሰናል አካዳሚ ተጫዋች የነበረው ኮሊን ካዚም ሪቻርድ ደግሞ አርሰናል ዣኦ ፔድሮን ከብራይተን እንዲያስፈርመው ነው ጥያቄን ያቀረበላቸው። ቸልሲ፣ ሊቨርፑል እና እንዲሁ ደግሞ አርሰናል ከዣኦ ፔድሮ ጋር ስማቸው ተገናኝቷል። እሱ በጣም ጥሩ ተስፋ ያለው ተጫዋች ነው ብዬም አስባለሁ ሲል ይኸው የቀድሞው የአካዳሚ ተጫዋች ይናገራል። በዚህ ውድድር ዘመን ተጫዋቹ ጥቂት ጊዜም ቢሆን አይቼዋለሁ። እሱ ለአርሰናል አጨዋወትም በደንብ ይስማማል ብዬም የማስበው አይነት ተጫዋች ነው ሲልም ይናገራል። እናም እርሱ አርሰናሎች ካላቸው ነገር የተለየ ነገርም እንደሚሰጣቸው አስባለሁ እና ዣኦ ፔድሮን ከብራይተን ቢያመጡት ለተሻለ ውጤትም ያግዛቸዋል ብዬ አስባለሁ ሲል ይኸው ሰው ተናግሯል። ዛሬ ከመጡ መረጃዎች መካከል ደግሞ ለአርሰናል ደጋፊዎች ትልቁን እፎይታ የሰጠው ጉዳይ የማርቲን ዙቤሜንዲ ጉዳይ ነው። ይህ ተጫዋች ሰሞኑን በተለይ ሪያል ማድሪድ ዝውውሩ አልተጠናቀቀም ወይም ደግሞ ተስፋዎች አሉን በሚል የዚህን ተጫዋች ዝውውር መልሶ ወደ ራሱ ለመቀልበስም ሙከራዎችን ሲያደርግ እንደነበር ሰምተናል ሪያል ማድሪድ። ነገር ግን ከአርሰናል ጋር የሚያደርገውን ዝውውር ለመጨረስ ሜዲካሉን ለማድረግም ዝግጁ እንደሆነ ቢቢሲ ዘግቧል። ማርቲን ዙቤሜንዲ ሜዲካሉን ለማድረግም ወደ አርሰናል ሊመጣ እንደሆነ ዘገባዎች ያሳያሉ። ሁሉም ሰነዶች ተፈርመዋል። ዝውውሩም የመጨረሻ ደረጃ ላይ እንደደረሰ ጭምር ነው ቢቢሲና ሌሎች የመረጃ ምንጮችም እየገለጹ የሚገኙት። ስለዚህ ፋብሪዚዮ ሮማኖም ይህንን መረጃ አጋርቶታል። እንግዲህ ፋብሪዚዮ ሮማኖ እንደተናገረው ከሆነ አርሰናል እና ማርቲን ዙቤሜንዲ ከሪያል ሶሴዳድ ጋርም ቢሆን በሁሉም ነገር ከስምምነት ተደርሷል። ስለዚህ በቀጣይ የዚህን ተጫዋች ዝውውር ይፋ ማድረግ ብቻ ይቀራል የሚል አይነት ሀሳብን ነው ፋብሪዚዮ ሮማኖ ጭምር ያጋራውና አርሰናሎች በተለይ ሰሞንኛ ሲነሳ ከነበረው ጉዳይ ላይ መጠነኛ እረፍት የሰጣቸውን መረጃ ነው ዛሬ ያገኙት። ማርቲን ዙቤሜንዲ ቀጣዩ የመጀመሪያው የአርሰናል ፈራሚ ይሆናል ተብሎ ይጠበቃል። አንድሪያ ቤርታ ከዚህ ቀደም በአርሰናል ዝውውር ከተለመደ ውጪ በጊዜ 2 እና 3 ቁልፍ ተጫዋቾችን ማስፈረም ይፈልጋሉ። ከዚህ በፊት በዝውውር መስኮቱ ላይ አርሰናልም ሊሆን ይችላል ማንቸስተር ዩናይትድም እንዲሁ የተንዛዙ ዝውውሮችን ሲያደርጉ በደንብ የምናስታውሰው ነው። እስከ መጨረሻው የዝውውር ቀን ድረስ የአንድ ተጫዋች ስም ሲነሳ በተደጋጋሚ ጊዜ እናስታውሳለን ለበርከት ላሉ ጊዜያቶች። ነገር ግን በዚህ የዝውውር መስኮት ግን የተለያዩ አቅጣጫዎችን እየተከተሉ እየተመለከትናቸው ነው። አርሰናል የዝውውር መስኮቱ ሳይከፈት ነው ገና ማርቲን ዙቤሜንዲን ማስፈረሙን ያረጋገጠው።
ማንቸስተር ዩናይትድን በተጨማሪ እንዲሁ የዝውውር መስኮቱ ገና የመከፈቻ ቀኖች እንኳን ሳይደርሱ ማቲያስ ኩኛህን ከወልቭስ ማስፈረማቸውን አረጋግጠዋልና ቀጣይ ፈራሚዎችንም ሊያገኙ እንዲሁ ከጫፍ እየደረሱ እንደሆነ እየተመለከተን እንገኛለንና ከዚህ በፊት ከሚያደርጓቸው የተንዛዙ ዝውውሮች ዘንድሮ መጠነኛ የተሻለ የዝውውር መስኮትን ሊያሳልፉ እንደሚችሉ ይታመናል። በተለይ አንድሪያ ቤርታ አርሰናልን ከተቀላቀለ በኋላ 2 እና 3 ተጫዋቾችን እንግዲህ በጊዜ ማስፈረም እንደሚፈልግ ነው እየተገለጸ የሚገኘው። በማርቲን ዙቤሜንዲ ደግሞ 1 ብሎ ጀምሯል። ቀጣይ ወደ አርሰናል የሚመጡ ሌሎች ተጫዋቾችም እንደሚኖሩ ይጠበቃል። በተለያዩ ቦታዎች ላይ አርሰናሎች ተጫዋቾችን ለማስፈረም ሙከራዎችን እያደረጉ ነው። ከነዚህ መካከል በክንፍ መስመር ላይ የሚጫወት ተጫዋች ለማምጣት በትልቁ እንቅስቃሴ ያደርጋሉ ተብሎ ይጠበቃል። አሁን ላይ በአርሰናል ቤት በርከት ያሉ ተጫዋቾች ስማቸው ይነሳል። የሪያል ማድሪዱ ሮድሪጎ ጓይስ ስሙ ሲነሳ በደንብ ሰምተነዋል። የቦሩሲያ ዶርትመንዱ እንግሊዛዊው ጄሚ ባይኖ ጌቲያንስ ከአርሰናል ጋር ስሙ ተነስቷል። የአትሌቲክ ቢልባው ኒኮ ዊሊያምስም ካለፈው የዝውውር መስኮት ጭምር በአርሰናል ቤት ስሙ የሚነሳ አይነት ተጫዋች ነው። እንዲሁ አንቷን ሴሜኒዮ በቦርንመዝ ድንቅ ጊዜን ያሳለፈው ተጫዋች በእንግሊዝም እንግዲህ ጥሩ ጊዜያቶችን እያሳለፈ ይገኛል። በቦርንመዝ እና በፕሪሚየር ሊጉ ልምድ ያለው ተጫዋች እንደሆነ ይታወቃል። አርሰናሎች ይህንንም ተጫዋች እንዲሁ እንደሚፈልጉት እየተነገረ ይገኛል። በእርግጥ ማንቸስተር ዩናይትድም የአንቷን ሴሜኒዮ ፈላጊ እንደሆነ በተደጋጋሚ ሲነሳ እንደነበር የምናስታውሰው ነው። በዚህ የዝውውር መስኮት እንግዲህ ሁለቱ ክለቦች በዚህ ተጫዋች ላይ ፉክክር ያደርጋሉ ተብሎ ነው የሚጠበቀው። ከዛ በተጨማሪ ግን እንደ ፕላን ቢነትም ቢያዝ የኤሲ ሚላኑ ራፋኤል ሊያው በአርሰናል ዝርዝር ውስጥ ካሉ ተጫዋቾች መካከል አንደኛው ነው። እንዲሁ ደግሞ ምናልባት የኒውካስል ዩናይትዱ አንቶኒ ጎርደንም አሁን ላይ በአርሰናል ቤት በጥብቅ ከሚፈለጉ የክንፍ ተጫዋቾች መካከል ይጠቀሳሉና ከነዚህ ተጫዋቾች ቢያንስ አንዱን ለማስፈረምም ሙከራ ያደርጋሉ ተብሎ ይታሰባል። በዚህ የውድድር ዓመት በዚህ ቦታ ላይ እንግዲህ በጋብሪኤል ማርቲኔሊና በሊያንድሮ ትሮዛርድ የሚጠብቁትን አይነት ውጤት አርሰናሎች ማግኘት አልቻሉም። ቡካዮ ሳካ ላይ በበርከት ባሉ ጨዋታዎች ላይ ጥገኛ ሲሆኑ ተመልክተናል። ቡካዮ ሳካ ባልነበረባቸው ጨዋታዎች ላይ ደግሞ አርሰናል ጎል ለማስቆጠር ጭምር ሲቸገሩ የነበረበትን የውድድር ዓመት ነው ዘንድሮ የተመለከትነው። እንግዲህ ውጤት ለማጣታቸውም ዋነኛው ምክንያት ይሄኛው ብቻ ባይሆንም ሌሎች ምክንያቶች ቢኖሩም ነገር ግን ይሄኛው ቦታ ደግሞ ትልቅ ክፍተት እንደነበረበት በተደጋጋሚ ታይቷል። ስለዚህ በዚህ የዝውውር መስኮት በእርግጠኝነት ይህንን ቦታ ለማጠናከር ወደ ገበያው ይወጣሉ ተብሎ ነው አሁን ላይ የሚጠበቀው። ስለዚህ እነዚህን ተጫዋቾች ለማስፈረም ሙከራችን ማድረጋቸው አይቀርም። አንድሪያ ቤርታ ደግሞ ካሁኑ በንቃት እየተሳተፈ የሚገኝበትን የዝውውር መስኮት እያሳለፈ ነው የሚገኘው። ምንም እንኳን ሮድሪ ቀዳሚ ኢላማቸው ቢሆንም ሮድሪጎ የሪያል ማድሪዱ ተጫዋች፣ ነገር ግን ይህንን ተጫዋች የማግኘታቸው ድል ጠባብ ነው። ተጫዋቹ ከሪያል ማድሪድ ጋር ይለያይ ወይስ ደግሞ አይለያይ የሚለው ጉዳይ እስካሁን ምንም አይነት እልባት ያላገኘ ጉዳይ ነው። አዲሱ አሰልጣኝ ሻቪ አሎንሶ የዚህ ተጫዋች አድናቂ እንደሆነ ይነገራል። የሮድሪጎ የቡድኑም ቁልፍ ተጫዋች ሊያደርገው እንደሚፈልግ ጭምር ይነገራል። ከዛ በተጨማሪ ግን አርዳ ጉለርም የሻቪ አሎንሶ በጣም ተመራጩ ተጫዋች ሊሆን ስለሚችል ሮድሪጎ ትልቅ ፉክክር ይጠብቀዋል ተብሎ ነው የሚታሰበው። ስለዚህ እንግዲህ ሮድሪጎ ውሳኔውን በቅርቡ ይወስናል ተብሎ ነው የሚጠበቀው። አሁን ላይ ጉዳት ላይ እንደሚገኝ ይታወቃል። ከጉዳቱ በፊት ግን በወሳኝ ጨዋታዎች ላይ ለሪያል ማድሪድ ጨዋታዎች ላይ አልነበረም። ይህም ደግሞ እንዳስከፋው ጭምር የሚያሳዩ መረጃዎች ሲወጡ ነበር። የሮድሪጎ መጨረሻ እስካሁን ድረስ ይፋ ባይሆንም ነገር ግን አርሰናል ለማስፈረም ከሚፈልጋቸው ወሳኝ ተጫዋቾች መካከል አንደኛው ነው። የሱ ዝውውር ካልተሳካ ደግሞ ከዛው ከስፔን እንዲሁ ኒኮ ዊሊያምስን የማስፈረም ሙከራዎችን ያደርጋሉ ተብሎ ነው የሚጠበቀው። ኒኮ ዊሊያምስ በእርግጥ እንግዲህ ወደ አርሰናል ሊቀላቀል የሚችልበት እድሉ ሰፊ ነው። ነገር ግን ተጫዋቹ በሳምንት የሚያገኘው ከፍተኛ ደሞዙ ለአርሰናል እንቅፋት እንዳይሆን በርካቶች ያነሳሉ። እስከ 400,000 ፓውንድ ጭምር ሊጠይቅ የሚችል መረጃ ከዚህ በፊት ሲገለጽ እንደነበር ሰምተናልና ለአርሰናል ደግሞ ይሄ ከባድ ነገር ሊሆን እንደሚችል፣ ምክንያቱም በዚህ ቡድን ውስጥ ያን ያክል ትልቅ ክፍያ የሚከፈሉ አይነት ተጫዋች ስለሌለም እንግዲህ በመልበሻ ክፍል ውስጥም የተለያዩ ነገሮችን ሊፈጥርብን ይችላል የሚል አይነት ሀሳብም ጭምር እንዳላቸው ይነገራል። አንቷን ሴሜኒዮ ሌላኛው ምርጫ ነው። ሌሎች በርከት ያሉ እጩዎችንም በዚህ ቦታ ላይ ይመለከታሉ ተብሎ ይታሰባል። ከዚህ ዝውውር ውጪ ደግሞ እንዲሁ በአጥቂ መስመር ላይም ተጫዋቾችን ለማስፈረም ሙከራ ማድረጋቸው አይቀሬ ነው። ቪክተር ዮከርሽ፣ ቤንጃሚን ሼስኮ፣ ሌሎችም ተጫዋቾች በአርሰናል እቅድ ውስጥ አሉ። የትኛውን ተጫዋች እንደሚያስፈርሙ እስካሁን እልባት አላገኘም። አንድሪያ ቤርታ ግን በቅርቡ 2 እና 3 አዳዲስ ተጫዋቾችን ምንም አይነት ውስብስብ ነገሮች ሳይፈጠሩ ወይም ምንም አይነት እንግዲህ እንደ ከዚህ በፊቱ እንደምንመለከተው እንግዲህ መንዛዛቶች ሳይኖሩ ተጫዋቾችን ለማስፈረም ሙከራዎችን ያደርጋሉ ተብሎ ነው የሚጠበቀው። ዘንድሮ ግን በሁሉም የፕሪሚየር ሊግ ትልልቅ ክለቦች መካከል ትልቅ ፉክክር ይደረጋል ተብሎ ይጠበቃል። ካሁኑ ተጫዋቾችን ለማስፈረም በትልቁ እንቅስቃሴዎችን እያደረጉ ነው የሚገኙት እነዚህ ትልልቅ ክለቦች ሊቨርፑል፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ አሁንም ትልልቅ ነገሮችን
እንግዲህ ለማድረግ ሙከራዎችን እያደረጉ ይገኛሉ። ሊቨርፑል ካሁኑ የጀረሚ ፍሪምፖንግን ዝውውር ጨርሷል። ፍሎሪያን ቨርትስን ለማስፈረም ከጫፍ ደርሷል። ሚሎስ ኪርኬዝንም ለማስፈረም በጣም ከጫፍ እየደረሰ እንደሚገኝ ነው የሚታወቀው። ማንቸስተር ሲቲም ቢሆን ቲጃኒ ራይንደርስን ሊያስፈርም ነው። ሞርጋን ጌብስ ዋይት፣ ሪያን ቸርኪ እነዚህ ለማንቸስተር ሲቲ ቅርብ የሆኑ የዝውውሮች እንደሆኑ እየተገለጸ ነው። ዩናይትድም እንዲሁ ማቲያስ ኩኛህን አስፈርሟል። ሌሎችንም ተጫዋቾች ለማስፈረም ሊያም ዴላፕንም ለማስፈረም ቅርብ እንደሆነ ይነገራል። ብሪያኒም ቤሞን አሊያ ደግሞ እንዲሁ የአንቷን ሴሜንዮን ለማስፈረምም በትልቁ እየተንቀሳቀሱ እንዳለ እንሰማለን እና ዘንድሮ በፕሪሚየር ሊጉ ብቻ ሳይሆን ዋንጫውን ለማሸነፍ ብቻ ሳይሆን እንዲሁ ሌሎች ውድድሮች ላይ ብቻ ሳይሆን ፉክክር የሚኖረው የነበረው በዝውውር መስኮቱም ተመሳሳይ ትልቅ ፉክክርን ልንመለከት የምንችልበት የዝውውር መስኮትን ልናሳልፍ እንደምንችል ነው ዘገባዎቹ እየጠቆሙ የሚገኙት። ሪያል ማድሪድን እንመልከት። ሪያል ማድሪድ ከትሬንት አሌክዛንደር አርኖልድ፣ ዴን ሆይሰን እና አልቫሮ ፈርናንዴስ ካሬራስ ከፊርማ በኋላ ወደ ኒኮ ፓዝ እና ወደ አንጌሎስ እንዲሁ ስቲለር ፊርማ ይንቀሳቀሳሉ ተብሎ ይጠበቃል። የኮሞ ኮከብ አርጀንቲናዊው ኒኮ ፓዝ ወደ ቀድሞ ክለቡ በ5 ሚሊዮን ፓውንድ የሚመለስ ሲሆን ምርጡ ጀርመናዊ አንጌሎ ስቲለርም እስከ 32 ሚሊዮን ፓውንድ ወጪ ይደረግበታል ተብሎ እንደሚጠበቅ ነው ዘገባዎች እያሰፈሩ የሚገኙት። ሪያል ማድሪዶች እንግዲህ አንጌሎ ስቲለር ላይ ያለው ፍላጎት ከወትሮ በተለየ አሁን ላይ ጨምሯል የሚሉ መረጃዎች ናቸው በስፋት እየወጡ የሚገኙት። ስለዚህ በቀጣይ እንግዲህ የትሬንተን የሆጅሰንና የካሬራስን ጉዳይ ካጠናቀቁ በኋላ ኒኮ ፓዝ እና አንጌሎስ ስቲለር ላይም ሙከራዎችን ያደርጋሉ ተብሎ እንደሚጠበቅ ነው ዘገባዎች እያሰፈሩ የሚገኙት። ሪያል ማድሪድ አልቫሮ ፈርናንዴስ ካሬራስን ለማስፈረም ከቤኔፊካ ጋር የክለብ ለክለብ ግንኙነት አድርገዋል። ተጫዋቹም ለሪያል ማድሪድ መፈረም ስለሚፈልግ አስቀድሞ እንግዲህ ከሪያል ማድሪድ ጋር ስምምነት ያደረገ ሲሆን በክለቦቹ መካከልም ስምምነት እንደደረሱ ነው እየተጠበቀ የሚገኘው። እናም ቤኔፊካ ከሪያል ማድሪድ ጋርም ጥሩ የሚባል ግንኙነት ያለው ሲሆን በቅርቡም ደግሞ ሁለቱ ክለቦች የዝውውር ስምምነትን ያደርጋሉ ተብሎ እንደሚጠበቅ ነው መረጃዎች እያሰፈሩ እንደሚገኙ ዘገባዎች እየጠቆሙ የሚገኙት። በዘንድሮ የክረምት ተጫዋቾች የዝውውር መስኮት ላይ ሪያል ማድሪድ እንግዲህ ቅድሚያ የሰጠው የተከላካይ ክፍሉን ማደስና የበለጠ ማጠናከር ነው። ለዚያም ሲባል ነው እንግዲህ ሪያል ማድሪድ የዴን ሆጅሰን እና የትሬንት አሌክዛንደር አርኖልድን ዝውውር አስቀድሞ ማጠናቀቅ የቻለው። እናም አሁን ላይ ደግሞ ቀጣዩ የሪያል ማድሪድ አዲስ ፈራሚ የቤኔፊካው ስፔናዊ የግራ ተመላላሽ አልቫሮ ፈርናንዴስ ካሬራስ ሲሆን ከዚያ በኋላ ደግሞ በሚኖሩ የዝውውር ወቅቶች ላይ እንግዲህ ሪያል ማድሪድ ተጨማሪ የአማካይ ስፍራ ተጫዋች ለማስፈረምም እንቅስቃሴ ያደርጋሉ ተብሎ እንደሚጠበቅ የተለያዩ መረጃዎች እያሳዩም ይገኛሉ። ሉካ ሞድሪች የአልናስር ፕሮጀክት ምን እንደሚመስል ለመረዳት ከክሪስቲያኖ ሮናልዶ ጋር ረጅም ውይይቶችን አድርጓል። ነገር ግን የሮናልዶ መልስ ምን እንደሆነ ባይታወቅም ሞድሪች ወደ አልናስር ስለመሄዱ የሚነሳው ወሬ ውድቅ ተደርጓል የሚሉ መረጃዎችን ነው ሳንቲ አውና እያጋራ የሚገኘውና ሮናልዶ ደስተኛ እንዳልሆነ በይፋ እንደተገለጸ ነው ዘገባዎች የሚያሳዩት። ዩቬንቱስ የውሰት ጥያቄን አቅርበዋል። እንደ ፌጂያስ ዘገባ ከሆነ ዩቬንቱስ ኤንድሪክን በሚቀጥለው የውድድር ዓመት በውሰት ለማስፈረም ጥያቄ አቅርበዋል። የ18 ዓመቱ ወጣት ብራዚላዊ የፊት መስመር ተጫዋች በተጠናቀቀው የውድድር ዓመት በተሰጠው ውስን የመጫወቻ ጊዜ መጠነኛ እንቅስቃሴን ያሳየ ቢሆንም በቀጣይ ዓመት ግን በሻቪ አሎንዞ መሪነት ውስጥ በቋሚ አስተላለፍ ውስጥ የመግባት እድሉ እጅግ ከባድ ነው። በቀጣዩ የውድድር ዓመት ኬሊያን ምባፔ፣ ቪኒ ጁኒየር፣ ሮድሪጎ፣ ጁድ ቤሊንጋም፣ አርዳ ጉሌር የመሳሰሉ ትልልቅ ከዋክብቶችም ባሉበት ስብስብ ውስጥ ኤንድሪክ የመጫወቻ ጊዜ እጥረት ሊደርስበት ይችላል። ዩቬንቱስ በበኩሉ ከሪያል ማድሪድ ጋር ንግግር እንደከፈተ ተዘግቧል። የጣሊያኑ ክለብ ሀሳብ ለኤንድሪክ መደበኛ ሚናን በመስጠት የአውሮፓ ውድድሮችን እንዲያደርግም እንዲታይ መርዳትና ሪያል ማድሪድ ቋሚ ንብረት መሆኑን በማስቀጠል እድገቱን እንዲያሻሽልም ማድረግ እንደሆነ ነው ዘገባው ያሰፈረው። ሮናልዶ ቢፈርምልን ተሸክም ያመጣዋለሁ ብለዋል የስፔኑ ክለብ ራዮ ቫይካኖ ፕሬዝዳንት ማርቲን ፔሬዝ። ክሪስቲያኖ ሮናልዶን የማስፈረም እድሉ ካለን ራሴ ወደ ሳዑዲ አረቢያ አመራለሁ በማለት ተናግረዋል። ፕሬዝዳንቱ ሲናገሩ ክሪስቲያኖ ሮናልዶን የምናስፈርምበት እድል ካለም ራሴ ወደ ሳዑዲ አረቢያ ሄጄ በእጆቼ ተሸክም ያመጣዋለሁ ሲሉ ነው የተናገሩት። ክሪስቲያኖ ሮናልዶ በሳዑዲ አረቢያው ክለብ አልናስር ያለው ኮንትራት በሚቀጥለው ወር እንደሚጠናቀቅ የሚታወቅ ነው። ኢንተር ሚላን በርካታ የትኬት ጥያቄዎች ቀርቦለታል። ኢንተር ሚላን በርካታ ደጋፊዎቹ የቀዳሚውን የአውሮፓ ቻምፒየንስ ሊግ ፍጻሜ ጨዋታ ለመመልከት ጥያቄ ማቅረባቸውን የተነገረው ጨዋታውን ለመታደም ከ80 ሺህ በላይ የኢንተር ሚላን ደጋፊዎች ትኬት ጥያቄ ማቅረባቸው እየተገለጸ ይገኛል። የቀረበው የስቴዲየም መግቢያ ትኬት ከ2 ዓመታት በፊት በኢስታንቡል ፍጻሜ ከቀረበው የበለጠ እንደሆነ ተገልጿል። የአውሮፓ እግር ኳስ ማህበር ለክለቦች ለእያንዳንዳቸው 18000 ትኬቶችን የሚሰጥ ሲሆን ኢንተር ሚላን ለታማኝ ደጋፊዎቹ ቅድሚያ እንደሚሰጥ አሳውቋል። የቻምፒየንስ ሊግ ፍጻሜ ጨዋታ የፊታችን ቅዳሜ በጀርመን ሚዩኒክ በአሊያንዝ አሬና ስቴዲየም እንደሚደረግ ነው የሚታወቀው።
አትሌቲኮ ማድሪድ የቶትናም ሆትስፐርሱን ተከላካይ ክሪስቲያን ሮሜሮን ለማስፈረም ምናልባትም በዚህ ሳምንት መጀመሪያ ላይ ወደ ድርድር ሊገባ እንደሚችል እየተዘገበ ይገኛል። በስካይ ስፖርት እንደተዘገበው መሰረት አሰልጣኝ ዲየጎስ ፓብሎ ሲሞኔ በሰኔ ወር የሚጀምረው የፊፋ ክለቦች የዓለም ዋንጫ ቅድመ ዝግጅትም ከመጀመሩ በፊት የ27 ዓመቱን አርጀንቲናዊ ተጫዋች ለማስፈረም ቅድሚያ ሰጥቷል። አትሌቲኮ ለሮሜሮ በ38 ሚሊዮን ፓውንድ እንዲሁ ደግሞ በ45 ሚሊዮን ዩሮ ዙሪያ እንግዲህ ለመክፈል ፍቃደኛ ቢሆንም ቶትናም 49 ሚሊዮን ፓውንድ ወይም 58 ሚሊዮን ዩሮ ዋጋ እንደሚጠይቁ ነው የሚታመነው። ይህም የክለቡ ሊቀመንበር ዳንኤል ሌቪ ጠንካራ የድርድር አቋምን ያንጸባርቃል እየተባለ ይገኛል። አርሰናሎች ሞርጋን ጌብስ ዋይትን ለማስፈረም ማንቸስተር ሲቲን ተቀላቅለዋል። ኖቲንግሃም ፎረስት ለኮከብ ተጫዋቻቸው 100 ሚሊዮን ፓውንድ ይጠይቃሉ ብሏል ፉትቦል ኢንሳይደር። ማንቸስተር ሲቲ ሬያን ቸርኪንና ቲዣኒ ራይንደርስንም ማስፈረም ይፈልጋሉ ሲል ፋብሪዚዮ ሮማኖ መረጃውን አጋርቷል። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ስለምጽፉልን እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ወደ እናንተ ልናቅርብ እንወዳለን። ፉአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆየሁኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። ስላደመጣችሁን ግን እጅጉን ከልብ አድርጌ አመሰግናለሁ። መልካም ጊዜ፣ መልካም ምሽት እንዲሆንላችሁ ነው በአክብሮት የምመኘው።